ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ወደ ተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። እንዴት ናችሁ? ከአንድ ቀን ቆይታ በኋላ ዳግም ከፓስተር አለማየሁ ጋር ወደ እናንተ ብቅ ብለናል። እንግዲህ ዓለማችን ያለችበትን አሁናዊ ክስተቶችን ወደ እናንተ በማምጣት በእግዚአብሔር ቃል ቅኝት የማንቂያ ደወል ለመደወል አጠገቤ አለ። እንግዲህ ጥሩ ጊዜ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ እንደተለመደው የዓለማችንን ወቅታዊ ጉዳይ እያሰባሰበ ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ መረጃውን ለማቅረብ እንግዲህ አጠገቤ አለ። እንግዲህ ዓለማችን በተለያየ ክስተቶች እየተናጠች ትገኛለች። የኛ ሚና ግን ምንድነው የሚለውን እያሰላሰልን መረጃውን በመስማት ጠቃሚ ነገር እንደምታተርፉ ተስፋ አደርጋለሁ። በቅድሚያ ሰላምታ ልስጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር የተባረከ ይሁን። እንግዲህ ከአንድ ቀን ቆይታ በኋላ ነው የተገናኘ ነው። በትላንትናው ዕለት መደበኛው የዜና አገልግሎት ነበረ። ዛሬ ደግሞ እስኪ ምን ጉዳዮችን አሰባስበህ ይዘህልን መጣህ? በጣም ይገርምሃል። በቻይና ውስጥ ከፍተኛ ድንጋጤ እየፈጠረ ከባድ አደጋ ገጥሟል። እንግዲህ የተፈጥሮ አደጋ ነው። የተፈጥሮ አደጋ 10 ቀን ተከታታይ ዝናብ ነበረ። የዝናቡ ጎርፍ ሳይሆን በጣም እንትን የሆነው ድንገተኛ የሆነ አውሎ ንፋስ ሰደል የሆነ አውሎ ንፋስ ተከስቷል። ሰደል በቃ በአይን ቅስፈት የሆነ አውሎ ንፋስ እና በዚህ ከፍተኛ የሆነ የሀብት ውድመት ሆኗል። የተወሰኑ ሰዎች ሞተዋል፣ የተወሰኑ ሰዎች ጠፍተዋል እና በጣም ነው የሚገርመው። በጣም ዘግናኝ ነው ስታየው። ፍለዱ ራሱ ስታየው ወንዞች ሞልተዋል። ይሄ ቱቦዎች ሞልተው ልክ የፍንዳታ ያህል ነበር እየፈነዳ ውሃ ይወጣ የነበረውና በጣም አደገኛ አውሎ ንፋስ እና በጎርፍ ነው የተጠቃችው። እቺ ደግሞ የተጠቃችው ከተማ እጅግ ዘመናዊ የምትባል በዩዋንጊዝ የምትባለው ዋንዡ የንግድ ከተማ ነች። እንደገና የኢንዱስትሪ ከተማ ነች። ከፍተኛ በጣም እጅግ ዘመናዊና ሞደርን የምትባል ከተማ ነች እና በከተማው ላይ የፋብሪካ ጣራዎችን ከመቀስፈት ነው ነቅሎ ይዟቸው ሄደው። ቤቶች ወድመዋል፣ የመኖሪያ ቤቶች ወድመዋል፣ ድርጅቶች ወድመዋል፣ መንገዶች እንደዚህ ተከስቷል እና መኪናን አየር ላይ ነው ሲያንከባልል የምታየው። ድሮ የሚታወቀው አሜሪካን ሀገር ነበር። መኪናን እንዲህ አየር ላይ አንሳፎ ሲወስድ ነው የምታየው። እንደ ወረቀት አድርጎ የሚያዘና በጣም ፈጣንና መቆጣጠር የማይቻል ሰዎች እንኳን መደበቂያ እስኪያጡ ድረስ መጽሐፍ ቅዱስ አውራቂስ የሚለው ማለት ነው። መደበቂያ ሰዎች መደበቂያ ማግኘት እኮ እንዴት መታደል መሰለን። እና በጣም መደበቂያ እና የአደጋ ጊዜ ሰራተኞች መድረስ እንዳይችሉ ነው ያደረጋቸው። ከንፋሱ በኋላ ነው የአደጋ ሰራተኞች የሄዱት። ከንፋሱ በኋላ ደግሞ ያለው ያስከተለው ጎርፍ መንቀሳቀስ እስከ መከልከልና የቤቶች በመቶዎች የሚቆጠሩ በብዙ መቶዎች የሚቆጠሩ ቤቶች ጣራቸው ድረስ ውሃ እንደዚህ ደርሷል። ይሄ እንትን ብቻ አይደለም እንትን ብቻ አይደለም እና ከፍተኛ ጉዳት እንደደረሰ ነው የሚናገሩት። ይህም ደቡብ ቻይና ታይቶና ተሰምቶ በማይታወቅ ከፍተኛ አደጋ የደረሰ መሆኑን የአደጋ ጊዜ መረጃ ያመለክታል። ሰዎች ያመለክታሉ። ወንዞች
ቱቦዎች ገንፍለው ፈንድተው በመፈናቱ ከሰው ልጆች ቁጥጥር ውጪ በመሆኑ በርካታ ሰዎች ምናልባት የሞቱ ሊኖሩ ይችላሉ የሚል ስጋትም አለ። ምክንያቱም ሰው የሚሸሽበት መንገድ አልነበረውም፣ ድንገተኛና ቅስፈታዊ ስለሆነ ነው። እንግዲህ ከሰው ልጅ ቁጥጥር ውጪ በሆነ መልክ ነው ከፍተኛ ጉዳት የደረሰው። በጣም የሚገርመኝ ነገር ምን መሰለህ ነው፣ እዚህ ጋር ትንሽ እናውራ። የሰው ልጅ የቴክኖሎጂ የእውቀት ማደግ፣ የቴክኖሎጂ ማደግ፣ ስልጣኔ ጥግ ላይ መድረስ ከእግዚአብሔር እጅ መትረፍ እንደማይችል የሚያመለክት ነው። ብዙ ጊዜ እኔ እናንተ እንናገራለን፣ ይሄ ቋንቋ ነው። ተፈጥሮ በተፈጥሮ እግዚአብሔር ይናገራል። በተፈጥሮ የሚናገረው ነገር ቋንቋ ነው። የማ ቋንቋ ነው? የእግዚአብሔር ቋንቋ ነው። ለእግዚአብሔር ቋንቋ ደግሞ ምላሽ ልንሰጥ የምንችለው ሰዎች ወደ እግዚአብሔር በመመለስ ብቻ ነው እንጂ የተለያዩ ይህን ለማስወገድ ሌላ ቴክኖሎጂ በመፍጠር አይደለም። አታስወግደው። ምን ታደርገዋለህ? እንደዚህ አውራጢስ የመሰለ አውሎ ነፋስ በመጣ ጊዜ ምንድነው የምታደርገው? ቤት ነቃቅሎ እስከሚወስድ ድረስ ምንድነው የምታደርገው? ምን ልታደርገው ትችላለህ? ይገርምሃል። አሁን አንተ ያሰብከውን ነገር ባይኖር ያሰላሰልኩ ሳለ ነው አንተም እንትን ያልከውና የሚደንቀኝ ፓስተር ከዚህ በፊት ቆይቷል አውርተናልና በቴክኖሎጂ የረቀቁ የዓለማችን ቢሊዮነሮች እንግዲህ ወደፊት ሊመጣ ካለው ጥፋት እንተርፋለን ብለው ከርሰ ምድር በታች ባንከር እያሰሩ እንዳለ ሁሉ አሁን በጣም ይገርመኛል። የሰው ልጅ ሞኝ ነው። ከእግዚአብሔር ቁጣ ለመሸሽ ከምድር ስር ባንከር ያሰራል። ዳዊት የተናገረው ነገር ትዝ ይላል አይደል? በሲኦል ብሄድ አንተ በዛለህ፣ በምድር ልብ ውስጥ በሆነ አይደለም የሚለው የትኛው ቦታ ላይ ጥቅሱ እንደሆነ ባላስታውሰው እግዚአብሔርን ማምለጥ አይቻልም። እና እንደዚህ ላይ ራሱ ትንሽ አንተም አከል ብታረግበት ሰው እንዲገነዘበ። እንግዲህ ምንድነው መሰለ አሁን የሰው ልጅ ከዚህ አውሎ ንፋስ ለማምለጥና መደበቂያ ሲፈልግ ተመልክተነዋል፣ ግን መደበቂያ ማግኘት አልቻለም። ምክንያቱም ከእግዚአብሔር ማምለጥ አትችልም። እግዚአብሔር ባህርና የብሱ ሰማይና ምድሩ ጋራና ሸንተረሩ የሚታዘዙለት የፍጥረት ሁሉ ባለቤትና አምላክ ነው። ይህንን የፍጥረት ባለቤትና አምላክ የሆነውን ማምለጥ የምትችለው በማምለክ ነው። ወደሱ በመመለስና እሱን በመፈለግ ከሱ ጋር በመስማማት እንጂ እግዚአብሔር በአመፃ ላይ በሚነሳበት ሰዓት ፍርድ በሚሆንበት ሰዓት ከዛ ፍርድ ልታመልጥ አትችልም። እና ምንድነው እዚህ የሆነው ነገር ምንድነው? የስልጣኔ ጥግ ቢደረስም ከተፈጥሮ በላይ መሆን አይቻልም። ከተፈጥሮ በላይ የሆነ ነገር ምንም ነገር የለም። የፈለገ መንኮራኩር ሰርተህ ጨረቃ ላይ ልትወጣ ትችላለህ፣ ማርስ ላይ ልትወጣ ትችላለህ። ስልጣኔ ጥግ ደርሶ ዘመናዊ የጎርፍ መከላከያ ብለህ ልትሰራ ትችላለህ። የመሬት መንቀጥቀጥ መቋቋም የሚችል ህንፃ ልትገነባ ትችላለህ። የነ ያኮቤ ታሪክ አይረሳም። ጃፓን ያኮቤ ፍሌክሲብል ህንፃ ገንብተናል ባሉ በ6ኛው ቀን ዶግ አመድ ሲሆን እና ምንድነው ይሄ ነገር በዛ በጥረት በትግልህ በምናምን የምታደርጋቸው ነገሮች አይደሉም። እንኳን የሰው ልጅ አይደለም እኮ ፓስተር፣ ራሱ ሰይጣን እንኳን ማምለጥ አይችልም። አንድ ቀን ለ1000 ዓመት ሁሉ እንደሚታሰር የእግዚአብሔር ቃል ይነግረናል። ማምለጥ የሚባል ነገር እውነት ነው። አዎ እንግዲህ ምንድነው ምንም እንኳን ጥረት ቢያደርጉም ከሰው ቴክኖሎጂ ከእግዚአብሔር እንደማይበልጥ እግዚአብሔር የተናገረበት እንደሆነ አስባለሁ። ወደ እግዚአብሔር መመለስ አለብን የምለውም ለዚህ ነው መልእክቱ። እስቲ እንደው ስለ አውሎ ንፋስ ወይም ደግሞ ስለ አውራጢስ ስለሚባለው ስለ አውሎ ንፋሶች እስቲ እንመልከት። ኢዮብ 1:19 ላይ የእግዚአብሔር ቃል አንድ የሚናገረው ነገር አለ። ኢዮብ 1:19 ላይ እስቲ አንብባትና እሷን ቃል ምክንያቱም ምንድነው መሰለ ማስረጃችን የእግዚአብሔር ቃል ስለሆነ ነው። 1:19 ላይ ምንድነው የሚለው? እስቲ አንብበው። እሺ፣ በኢየሱስ ክርስቶስ ስም አነባዋለሁ። እነሆም አውሎ ነፋስ ከምድረ በዳ መጥቶ የቤቱን 4ቱን ማዕዘን መታው፣ በብላቴኖቹም ላይ ወደቀ፣ ሞቱም
እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። አንድ ሰው ነው የተረፈው። አንድ ሰው ግብዣ እየተደረገ ነበር። የኢዮብ ልጆች ግብዣ እያደረጉ ባሉበት ቤት ውስጥ ምንድን ነው የሆነው? አውሎ ንፋስ መጣ። አየህ፣ ተፈጥሮ ነው። አታቆመው፣ በግንብ አታቆመው፣ በጣራ አታቆመው፣ በምንም ነገር አታቆመው። ገንጥሎ ሄደ እና ሞቱ። አውሎ ንፋስ ተመልከት እስቲ። መዝሙር ደግሞ 107ን እንመልከተው እስቲ። ቁጥር 25 107 እሺ፣ ቁጥር 25 ላይ እስቲ ይድናይ። እሺ፣ ቁጥር 25 እንደዚህ ይላል። መዝሙረ ዳዊት 107 ቁጥር 25 ተናገረ፣ አውሎ ነፋስም ተነሳ፣ ሞገድም ከፍ ከፍ አለ። ተከተል ወደ ሰማይም ይወጣሉ፣ ወደ ጥልቅም ይወርዳሉ፣ ነፍሳቸው በመከራ ቀለጠች። ይሄ ነው እብቷል። እግዚአብሔርን አለማመን ወጣቱ ሞገድ ተነሳ ይላል። ገብቷል። አሁን ሞገድ ተነሳ ሲል ምንድነው የምትለው? ወንዞች ፍለድ አደረጉ። ተመልከት፣ አውሎ ነፋሱ ተነሳ፣ ጣራውን ገነጣጠለ፣ ቤቶቹን አፈራረሰ፣ መኪና ተሸክሞ ጣለ። የማን ነው? የእግዚአብሔር እጅ ነው። ነፍሳቸው ወደ ጣር ነው። ምንድነው የሚለው? ነፍሳቸውን በመከራ ቀለጠች። በመከራ ቀለጠች ይላል። የቴክኖሎጂ አያድንም። ሊያድን የሚችለው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። እዛው 148 ቁጥር 8 ደግሞ እስቲ እንመልከት። ዳዊት ነው አይደል? ዳዊት 148 እሺ፣ ቁጥር 8 እሺ፣ ቁጥር 8 እንደዚህ ይላል። እሳትና በረዶ አመዳይና ውርጭ ቃሉን የሚያደርግ አውሎ ነፋስም ተራሮችም ኮረብቶችም ሁሉ የሚያፈራም ዛፍ ዝግባም ሁሉ አራዊትም እንስሳትም ሁሉ ተንቀሳቃሾችም የሚበሩ ወፎችም የምድር ነገሥታት አሕዛብም ሁሉ አለቆች የምድር ፈራጆች ሁሉ ጎልማሶችና ቆነጃጅቶች ሽማግሌዎችና ልጆች የእግዚአብሔርን ስም የሚያመሰግኑ ስሙ ብቻውን ከፍ ከፍ ብሏልና። ተመልከት። አሁን ቅድም ስታን መጀመሪያ ላይ ቁጥር 8 ላይ ምን ይላል? የሚያዛቸውን የሚያደርጉ ይላል። ማን ነው? አውሎ ነፋስ። አውሎ ነፋስ ለማን ነው የሚታዘዘው? ለእግዚአብሔር ብቻ ነው የሚታዘዘው። እግዚአብሔር የሚያዘውን ነገር ምን ያደርጋሉ? አውሎ ነፋሱ ያደርጋሉ። እግዚአብሔር የሚያዘውን ነገር ነው የሚያደርጉት። ስለዚህ ለእግዚአብሔር ነፋሳት ገብቶሃል? ባህራት፣ የብስ፣ ተራሮች፣ ምድር ምን ይሆናሉ? ይታዘዛሉ። እግዚአብሔር የሚላቸውን ነው የሚያደርጉት። ሰው የሚላቸውን ሰው ሊገራቸው አይችልም። ወንዝ ልሰራ ትችላለህ፣ መንገድ ልሰራ ትችላለህ፣ ተራራውን ሰንጥቀ በሰጠህ እውቀት ትሰራለህ። ግን ተራራውን አንተ ማጽናት አትችልም። ንፋሳትን ማስቆም አትችልም። ለዚህ ነው ጌታ ኢየሱስ ክርስቶስ በወጀብ እየተራመደ በመጣ ጊዜ ማን ነው ይሄ ወጀቡ የሚታዘዝለት ማን ነው ይላል። ገብቶሃል? ሌሊቱ ሙሉ ሲታገሉ ተነስቶ ነፋሱ ጸጥ በል ሲለው ጸጥ ሲል ማን ነው ብለው ነው እንትን ያሉት። ነፋሳትንም ከመዝገቡ ያዛቸዋል ይላል። ምሳሌ 1:27 ተመልከት። ዛሬ አውቄ ነው እንደዚህ የእግዚአብሔርን ቃል እነዚህ ነገሮች ለምን ይሆናሉ የሚለውን እንድናይ ነው። እሺ፣ ምሳሌ 1:27 እሺ፣ 27 ቁጥርን ብቻ። እሺ፣ ድንጋጤም እንደ ጎርፍ በደረሰባችሁ ጊዜ ጥፋታችሁም እንደ አውሎ ነፋስ በመጣ ጊዜ ጭንቅና መከራ በወረደባችሁ ጊዜ ይላል። ጥፋታችሁም እንደምን? እንደ አውሎ ንፋስ ጭንቅና መከራ በወረደባችሁ ጊዜ። አየህ፣ ይገርማል። ይመጣል አውሎ ንፋሱ። ምንድን ነው አሁን ያ ከተማ እንዴት ብዬ ልንገር፣ በቴሌቪዥን ስታይ ታዝናለህ። ሰው ነህና የጭንቀታቸው ጣራ ላይ አትቀመጥ፣ ጣራውን አውሎ ንፋስ ገንጥሎታል። ጥያቄ ያለው ፓስተር፣ እዚህ እንኳ ትንሽ የመሬት መንቀጥቀጥ ወደ አደጋ እንኳን አደረሰ። እዛ ምን ያህል እንደተጨነቀ ነው ያንም እናውቀው። ስለዚህ ነው ምሳሌ 10:25 ላይ እንመልከትና እስቲ እንጨርስ። ምሳሌ 10:25 እሺ፣ ምሳሌ 10:25 አይደል ያልከኝ? ቁጥር 25 ምክሬን ሁሉ ግን ቸል ስላላችሁ ዘነፋዬንም ስላልፈቀዳችሁ
እኔም ስለዚህ በጥፋታችሁ እስቃለሁ፣ ጥፋታችሁን በመጣ ጊዜ አላግጥባችኋለሁ ይላል። እዚህ ጋር ቁጥር 27 ደግሞ እንደዚህ ይላል፣ ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ፣ ጥፋታችሁም እንደ አውሎ ነፋስ በመጣ ጊዜ፣ ጭንቅና መከራ በወረደባችሁ ጊዜ ይላል። ተመልከት እንግዲህ እግዚአብሔር ይነግራል፣ ይመክራል፣ ልጁን ሰጥቶናል። ልጁን እንዳይቀበሉ ቻይና በዓለም ቁጥር 1 ክርስትና የሚሰደድበትና ክርስቲያኖች የሚገደሉበት እስር ቤት ወይን ቤት የሚጣኑበት ሀገር ነው። ቤተክርስቲያኑ የሚፈርስበት ሀገር ነው። ስለዚህ አሁን እግዚአብሔር እኔ አልሰማችሁም ማለት ጭንቅና መከራ በመጣባችሁ ጊዜ አውሎ ነፋሱ ተነስቶ ወጀቡ ተነስቶ ጎርፉ ተነስቶ በሚናወጡበት ሰዓት ድምፃቸውን አልሰማም ማለት እና እዚህ ከተማ ላይ የደረሰው በተለይ ደቡብ ቻይና ላይ የደረሰው ጥፋት በጣም አስደንጋጭ ነው። የቻይና መንግስት በከፍተኛ ሁኔታ አስደንግጦታል። መደንገጥ ብቻ ሳይሆን የሚገርም ነገር ምን ማድረግ እንደሚችሉ እንኳን እስከማያ ድረስ ነው ጥፋቱ የመጣውና ለዛሬ ቀን እንግዲህ ወገኖቼ እኛ የምናስተውል ፊታችንን ወደ እግዚአብሔር እንመልስ። ምድርና ሙላ የእግዚአብሔር ነው። የገነባነው ነገር እንኳን የኛ ቢመስለንም የኛ አይደለንም። የገነባነውን ነገር በሰከንድ ውስጥ ሊያፈርስ የሚችል አምላክ እንዳለ ማወቅ አለብን። እግዚአብሔርን መፍራት የሚያመጣው ውጤት ከጥፋት ለመዳን ያመጣል። እግዚአብሔርን መፍራት ፈሪሃ እግዚአብሔር በሰዎች ውስጥ ሲሆን እግዚአብሔር በመከራም ጊዜ ይሸሽጋል፣ ከጥፋትም ደግሞ ይታደጋልና በዚህ በመጨረሻው ዘመን ደግሞ ከሚታዩ ምልክቶች እየፈጠኑ በየጊዜው ምልክቶቹ አስደንጋጭ የሆኑ እየጠነከሩ እየመጡ ናቸውና ራሳችንን ማዘጋጀት አለብን እላለሁ። የጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ይብዛላችሁ። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። በእውነት በጣም የሚገርም ነገር ነውና በጣም የተረዳሁት ነገር የተፈጥሮ ባለቤት ራሱ እግዚአብሔር እንደሆነና እንደው ሩቅ እንኳን ሳንሄድ በጥቂት 20 ዓመታት በፊት ተፈጥሮን በቁጥጥራችን ስር እናደርጋለን የሚል መፈክር እንደነበረ ሁላችንም እናስታውሳለን። እንዲሁ ደግሞ በዚሁ በቻይና አመለካከት አለ፣ ኮሙኒዝም አመለካከት ነው ያለውና ወንጌል ጠል የሆነ አመለካከት በቅርቡ እንኳን ይሄ ፓስተር ይገርማል። ይሄ ነገር ከመከሰቱ ከአንድ ሳምንት በፊት አንድ ትልቅ ቤተክርስቲያን ሲያፈርሱ አንዳንድ መገናኛ ብዙሃን ሲዘግቡ አይቻለሁና ክርስቲያኖችን ሰብስበው ከቤታቸውም ከቤተክርስቲያንም ሰብስበው ዘብጥያ ነው የከተቱትና ምናልባትም የእግዚአብሔር መልስ ሊሆን ይችላል ወይ ክንዱን ሊያሳያቸው ይሆናልና እግዚአብሔር በምንም ልንለካው አንችልምና ውድ ክርስቲያኖች እንግዲህ ከዚህ ብዙ የምንማረው ነገር አለ። በእግዚአብሔር ላይ መዘባበት ዋጋ ያስከፍላል። እግዚአብሔርን መናቅ እንደዚሁ ዋጋ ያስከፍላልና ከዚህ ብዙ ትምህርት የምንወስድ ይመስለናል። እንግዲህ እግዚአብሔር ይባርክ ፓስተር፣ እንደዚህ አይነት መረጃም ተሰላነቃህን። ውድ ክርስቲያኖች እንግዲህ ለዛሬ ሐሙስ የቀን መረጃችን ይህንን ይመስላል። በምሽቱ ደግሞ በሌላ መረጃ እና መልእክት ደግሞ ተመልሰን የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጥበቃ እያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።